አንድ ቀን ሰተውናል ሩታ በእግዚአብሔር በእናትሽ አታስጨንቅኝ እኔንም እንዴ ለምን ሆነን የምታስጨንቅኝ ቆይ በቃ ታዩ በቃ የነገን ቀጠሮ ተሰጥቶናል አይደል ሄደን እናወራቸዋለን በቃ በራሳችን መንገድ እንግባባለን ወረቀቱን ትቼዋለሁ ማለት እኮ ከአንቺ የሚጠበቀው በቃ ይሄ ነው በቃ ለምን ታስገድጂኛለሽ እኔ በራሳችን መንገድ የምንግባባው ልክ ህግ ጋር ሲደርስና ነገሩ ህግ ሲይዘው ከዛ ደግሞ ነገሩ ከበድ እንደሚል ሲገባ ሩታ አሪኩ እንድግባባሽ እንኳን እኮ ምንም ፍቅር አልሰጠሽኝም እንዴት አድርጌ ነው መግባባሽ እንዴ ለቤትኛው ላይ ሰጠሽኝ ፍቅር ነው የትኛው ላይ ሰጠሽኝ ላቀረብሽኝ እንትን ነው አንቺን ተግባብቼ ላወራሽ የምችለው እንዴ በመጣው ቁጥር እንደፈለግሽ ያርግሽ ያባረርሽኝ በመጣው ቁጥር አይንሽን ያዞርሽብኝ እንዴት ብዬ ነው አንቺን መቅረብና መግባባት የምችለው ጄንት ቼኒ መጣው ቴኒ ጌታ ወደና ሩታ እኔ ወንድም አንተስኩ እየተጨረሰ ሩታ ነው ጨረስኩኝ እኔ ደግሞ ጨረስኩ በቃ የለም ተወርኝ ወጣሽው አረፈተ ያስተውይ ምን ይልሻል እስኪ ውዴ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ እኔ መሄዱን ያልፈለኩበት ምክንያት በቃ ሐሳቧና ፕላኗ ስለገባኝ ያ ወረቀት ላይ ከፈረምኩላት እኔና ሩታ እስከመጨረሻው ላይ እንገናኝ ነውና ያንን ነገር ስላሰብኩኝ ነው አልፈረምም ያልኩኝ የነበረው ማለት ነውና እዛም ሄጄ በቃ ቢያንስ ጊዜ እንዲሰጡን ነው ያወራኋቸው ማለት ነውና አሁን ሩታ ትመጣለች ተቀጣ ይሄ ለኔ ይገባኛል የፈለገ ነገር ቢሆን ለኔ ይገባኛል እኔም ብዙም አይገባኝ ነገር አስተናግጃለሁ ምንም ይሄ ኖርማል ነገር ነው እንደምኮ ቢያንስ ሩታ አንድ ቀን ሰጥተውናል እንድናወራበት አይደለ ስለዚህ ቢያንስ እኔና አንቺ ዛሬ አውርተን መግባባት መቻል አለብን ለዛም ነው ማንንም ይዘሽ እንዳመጪ ብቻሽን እኔም ብቻዬን እሆናለሁ ያልኩሽ የነበረው ማለት ነው ስለዚህ እኔና አንቺ አውርተን መግባባት እንችላለን አረፈደም ገና ጊዜው ገና ነው እኔ ግን ረፍቷል ሩታ ያው የህግ ውሳኔ ስለሆነ ነው ቃላቸውን አክብሬ ዛሬ ነው ለየትኛውም ነገር አይደለም ዛሬ ነው ያለፉት አዳምጠኛ ኮነስ ማለት ሰጡን እኮ አይደል እንዴ እንድናወራና እንድንደማመጥ ከሆነ የጠራኸኝ አዳምጠኝ በመጀመሪያ ደረጃ እሺ ላዳምጥ ጥሩ ያው የህግ ውሳኔ ስለሆነ ነው ይሄንንም ቀን እንድናወራበት የተፈቀደውና እኔም እሺ ያልኩት የህግ ውሳኔ ስለሆነ እንጂ ምንም የምናወራው ነገር እኮ የለም አይደል አውርተን ጨርሰናል መሆን ያለበት ነገር ነው የሆነው ስለዚህ አሁንም ቢሆን እኔ ከሐሳቤ ወደዚህም ወደዛ መመለበት ምንም አይነት ምክንያት አይኖርም ከባ ማለት በቃ በጣም ቀላል ምርጫ ነው ያቀረብኩልህ እኔ እኮ አንተ ታስረህ እንድትቀርም እኮ አይደለም ያደረኩት ያለው እንድትቀርም አይደለም ያደረኩት እኮ ከባ ማለት ያሳዝን ነገር እንግዲህ ዛሬ አብርሽ ተፈቷል እያው አብርሽ አልተፈታም ወይ ተፈታው እያላችሁ ለነበራችሁ እንግዲህ አብርሽ ተፈቷል ይሄው መጥቶ ከሚስቱ ጋር ከ80 ሚስቱ ጋር ከሩታ ጋር ተገናኝቷል ማለት ነው እንኳን ደስ አላችሁ መጥቷል እንግዲህ ግን በጣም የሚያስጠሉ ነገራቶች ነው እየሰማችሁ የነበረው እያየናችሁም የነበረው በጣም የሚደባብሩ ነገራቶች ናቸው እሱም ላይ ነው አብርሽም ላይም ሩታም ላይም ቢሆን ግን ሁለታቸውንም ችግር አለ አሁንም ቢሆን በጣም የሚያስጠላ ነገር አለ እንግዲህ አብርሽ እንግዲህ እሺ ከኔ ጋር አብረን እንሆን ታይ ይቅርብሽ እያላት እየለመናት ነው እየጠየቃት ነው እንዳያችሁት ከሆነ ቪዲዮውን ሙሉን ገብታችሁ እሱ ጋር ማየት ትችላላችሁ ውድ ቤተሰቦቼ ማለት ነው እና አብረን እንሆን እባክሽን ሌላ ነገር ታዩ ያለፈው ነገር እርሹና እኔና አንቺ አብረን እንሆን ልጃችን አብረን እናሳድግ እያላት ነው እንግዲህ እንደዛ ሲላት ደግሞ እኔ አልፈልግም ብለዋለች ማለት ነው እኔ አልፈልግም እያለች ነው ማለት ነው እና ውድ ቤተሰቦቼ ላይክ ሼር ሰብስክራይብ ያደርጋችሁ ቪዲዮውን እስከመጨረሻው ተከታተሉኝ ላላህ ቢወዳችኋለሁኝ እና ዛሬ እንግዲህ እንዳያችሁት ከሆነ አብርሽ ተፈቶ መጥቷል ማለት ነው አብርሽ ተፈቶ ሲመጣ አብርሽ እንግዲህ አብረን እንኑር ያለፈውን አልፈዋል ሲላት እንግዲህ እኔ ትላንትና ራሱ ፖሊስ ጣቢያ አልሄድም ያልኩት የነበረው ይሄን ነገር እንዲፈጠር ስላልፈለኩኝ ነው ብሏታል ማለት ነው እንግዲህ እንደዛ ከመፈጠሩ በፊት መጀመሪያ ያው አብርሽም ጋር ችግር ቢኖርም አብርሽ ከመሄዱ በፊት ይቅርታ ቢጠይቅ መጠየቅ ነበረበትም ሁለት ደግሞ ሩታ የለመናት ነው
አሁንም ቢሆን ማለት ነው ተይ ይሄንን መንገድ አያዋጣንም አብረን እንኖር ይሄን መንገድ ውሳኔሽ ትክክል አይደለም በደንብ አስቢበት ቆም ብለሽ አስቢ እያላት ነው ማለት ነው እንግዲህ አብረን እንኖር ሲላት አንኖርም አልፈልግም ካንተ ጋር መቅሶልም እና መሰቃየት አልፈልግም በሽተኛ መሆን አልፈልግም እኔ ካንተ ጋር መኖር አልፈልግም አለችው ማለት ነው እንግዲህ ይሄንን ከመሆኑ የተነሳ ማለት ነው ቤተሰብ እኔ አንድ አስተያየት አለኝ ሐሳብ አለኝ እሱ ምን መሰላችሁ ሩታ አሁን ላይ አብርሽ በፊት እንግዲህ የበፊቶቹ በፊት በነበሩ ሰዓት አብሮ በነበሩ ሰዓትም ከተለያዩም በኋላ አብርሽ በጣም ብዙ ጊዜ እየመጣ ነበር አራስ ያለች ማለት ነው ሲመጣ እየመጣ ይቅርታ ይጠይቃት ነበር ይቅርታ ብቻ ሳይሆን ስጦታ ሲያመጣላት በቃ እንታረቃለን ምናምን ነገር ቢያንስ ስጦታ ፍቅር ይጨምራል ይባላል ስለዚህ እንደዛ ብሎ አስቦ በጣም ብዙ ነገር ያደረገ ነበር እና እርቅ ይወርዳል ብሎ አስቦ ነበር እና ያንን ነገር ደግሞ እንግዲህ ያንን እንደዛ ሲሆን ደግሞ እሷ ግቢ ውስጥ ሲመጣ ታባረው ነበር እንዳያችሁት ከሆነ ማለት ነው በፊት ታባረዋለች ሂድ እዚህ ግቢ አትምጣ ምናምን ነገር እያለችው በጣም ብዙ ነገር ተፈጥሯል ከሯል እንግዲህ ያንን ነገር ሲፈጠር ሂድልኝ እያለችው ሲሆን ጊዜ ነው እንግዲህ ይሄንን ነገር ተፈጥሮ ወደ ኩሪፍቶ የሄዱት የነበረው ማለት ነው እና በጣም የሚያሳዝን ነገር ነው ያንን አስቦ እንግዲህ ያው ፍቅር አልሰጠሽኝም እኔ መች ፍቅር ሰጠሽኝ ነው አንቺ ጋር ቀርቤ በፍቅር ማወራው አላት ማለት ነው ያው በፍቅር ማውራት ማለት እውነትም ሩታም ጊዜ አልሰጠችውም ብዙ ጊዜ ይጠይቃታል በርግጥ ማለት ነው ሩታዬ እኔ ቆንጆ ማለት ነው ብዙ ጊዜ ይጠይቃታል ግን ያው እምቢ ብለዋለች ፍቅር የሆነ ብቻ ልታውሪ የፈለግሽውን ሰው እዛን ሰዓት አውርተሽው እዛን ሰዓት መለያየት ነው እሷ የምትፈልገው ማለት ነው እና እንደዛ ነበረ ቤተሰብዬ አሁን ደግሞ አብርሽ ያለፈው አልፈዋል ይቅር ተባብለን አብረን እንኖር ያላት ነው እና ሁላችሁንም ኮሜንት ላይ ማለት ነው አብራችሁኑ ቢያንስ አንድ እድል ስጩ ብላችሁ በደንብ ይቅርታ ጠይቃት እምቢ ካለችህ እነጋሼ ወይም ደግሞ ሽማግሌ ይላክና ሂዱና ይቅርታ ጠይቋት ብላችሁ በስነ ስርዓት እንትን ላይ ጻፉ ማለት ነው አንደኛ ጋሽዬ አሁን አብርሽ እስር ቤት ስለገባ በጣም ታዝቧታል አይደለ ሩታን ግን አብርሽን አልታዘባትም ምንም ቼክ ራሱ አላረገው ምንም ማለት ነው እና ከእስር ቤት መውጣት ፈልጋለሁኝ ወረቀቱን እንደዛ ከሆነ ወረቀቱን እንዲፈረምልኝ ፈልጋለሁኝ ብለዋለች ማለት ነው ወረቀቱ ደግሞ አይፈረም እኔም ልጄ እያለ ነው ማለት ነው እሱ አለበለዛ አብረንኑ አለበለዛ እኔም ልጄ እያለ ነው ማለት ነው አብራችሁ ብትሆኑ ይሄንን እኛ ደስ ይለናል በጣም አሪፍ ነበረ ግን አንቺም እድል ብሰጩ መልካም ነው ብዬ አስባለሁኝ ሩታ ማለት ነው እና አብርሽ አሁን ላይ ለአንድ ቀን ነው የተለቀቀው አሁን ለዛሬ ተለቋል ነገ ሊታሰር ነው ተመልሶ በጣም ያሳዝናል ባይዘዌ ለአንድ ቀን ነው ቀን የተሰጠኝ እንግዲህ ዛሬ ፈርሞ ነገ ሊገባ ወይም ደግሞ ዛሬ ካልፈረመ ነገ ሊገባ ማለት ነው እንግዲህ እንደዛ ከመሆኑ በፊት ሁለታችሁም ተወያይታችሁበት ሩታ ሰከን ብለሽ ረጋ ብለሽ አስቢ ካሁን በኋላ አንድ እድል ስጪውና ምንም ይፈጠር ነገር የለም እኮ አንድ እድል ሰጥተሹ እንትን ማለት ማስተካከል አለብሽ ባይነኝ እኔ ማለት ነው እና አብራችሁ ብትሆኑና አብራችሁ ቀጥላችሁ ህይወታችሁ ብትመሩ መልካም ነው ስለዚህ አሁንም ቢሆን ይቅር ተባባሉ በእናንተ በዙሪያችሁ ያለው ሰው ሁሉ አሁን ብዙዎቻችሁ ማለት ነው ብዙ ዩቲዩበሮች አላችሁ ስማችሁን አልጠራም ስማችሁ መጥራት አልፈልግም ማለት ነው በጣም ብዙዎቹ ማለት ነው የምሬን ሩታን ብቻ ይደግፋል ሩታን ብቻ መደገፍ አይደለም ሩታን እኮ እኔም ወዳታለሁኝ ሁሉም ይወዳታል በጣም ደስ የምትል በራሷ ተማምና የምታወራ እንቁ የሆነች ሴት ነች ግን እንደዛ ብቻ ሳይሆን ከራሳችን ስናስበው እኛ ምን እናረግ ነበር ብለን ማሰብ አለብን እዚህ ጋር ማለት ነው ሩታና አብርሽ ተፈቶ ወጥቷል ስለዚህ ከዚህ በፊት ያሳለፈው ነገር እኔ ይቅርታ ብሎ እስካለ ድረስ ይቅርታውን መቀበል ነው ያለባት ከዛ አብሮ መኖር ነው እንጂ ሩታ እንዳትታረቂ ከሱ ጋር መሆን የለብሽን መለያየት አለብሽ ይቅርብሽ እንደዚህ እንደዛም ሆነ እያላችሁ ብዙዎቻችሁ እያላችሁ ነው እንደዛ መሆን የለበትም ነገ እኛ ምን አይነት ኑሮ እንኖራለን ምን አይነት ህይወት ነው የምንኖረው ብለን ማሰብ አለብን እዚህ ጋር ማለት ነው ስለዚህ ከራሳችን እስካሰብን ድረስ ማንኛውም ነገር ለመፍረድ አያቀተንም ስለዚህ ከራሳችን ጀምረን ማሰብ አለብን ነገ ልጄ ያለ አባት ያድጋል እንዴት ነው ብለን ማሰብ አለብን እንዴት ይሆናል
እንዴት ይኖራል ብለን ማሰብ አለብን እዚህ ጋር ማለት ነው። እና ማንኛውም ነገር አስበን መወሰን ነው እንጂ በአንድ ሰው ላይ መፍረድ ማለት በጣም ይከብዳል። በጣም ከባድ ነው ከምነግራችሁ በላይ ማለት ነው። የልጅም ከባድ ነው። እኔ እሱ ተስተካክል ያለውኝ ይቅርታ ካሁን በኋላ አይለመደኝም እኔ እፈልጋለሁ እንደዚህ አይነት ነገር ብሎ እስካለ ድረስ ይቅርታ ማድረግ አለበት። ግን አብርሽም በደንብ ይቅርታ ይጠይቃት። አሁን ይሄ በዛሬው ብቻ እኮ አይደለም የዛሬውም እድል ትስጠው። ግን ቢሆንም ቤቷም ሄዶ በስነ ስርዓት አነጋግቶ ተወያይቶ መጨረስና መነጋገር ነው ያለባቸው ባይነኝ የኔ ውድ እንቁ ቤተሰቦቼ። እና ለአላህ ቢወዳችኋለሁኝ እስከ መጨረሻው የምታዩልኝ ደግሞ በጣም ከልብ አመሰግናለሁኝ።